مرحبا ያው አሁንም ስለ እስልምና አይደለም እኔ እየተጠየቅኩ ያለሁት ወይ ስላስተማርኩት በመጽሐፍ ቅዱስ ውስጥ እኔና አብ አንድ ነን የሚላል ምን ትላለህ ነው መጠየቅ ያለበት በርግጥ በቃሉ የሚያምንበት ክርስቲያን ወገናችን ነው እኔ ጥያቄ ነው ማነሳው እዚህ ላይ አንተ እንደመልሱ ሰደው እኔና አብ አንድ ነን ብሏልና ኢየሱስ ራሱ እግዚአብሔር ነው ይሉኛል ምን ብዬ ልመልስላቸው ከሆነ ያንተ ጥያቄ አንደኛ እዛው ጥቅስ ላይ ጥያቄ አንሳላቸው እኔና አብ ካለ ስለ ስንት አካል ነው የሚያወራው ስለ ሁለት አካል ስለዚህ ስለ አንድ አምላክ አይደለም የሚያወራው መጀመሪያውኑ እኔና አብ ብሎ ሁለት መሆናቸውን ተናገረ ሲዘጋው ደግሞ ማሰሪያ አንቀጹ ላይ አንድ ነን አለ እንጂ አንድ ነኝ አላለም አንድ ነን ኢንዲኬትስ ዋት ነን የሚለው ቃል ምንን ያመላክታል ተርሙ ፕሉራል መሆኑን ነው ከአንድ በላይ መሆናቸውን ነው ስለዚህ ሲዘጋውም አንድ ነን ካለ ሁለት ናቸው ማለት ነው አሁን የሚነሳው ጥያቄ ሁለት ከሆኑ ለምን አንድ ምትለዋን ቃል ተጠቀመ ነው እኔና አብ በማለት የተለያዩ መሆናቸውን ከገለጸ ሲዘጋውም አንድ ነን ብሎ ነን በሚለው ውስጥ እሱና አብ እነማን የሚል ጥያቄ ነው የሚያነሳው ነን ካለ ማን ሳይሆን እነማን የሚል ጥያቄ ካነሳ ሁለት መሆናቸውን ከነገረን ለምን አንድ ምትለዋን ተጠቀመ ነው በቃ ተግባባን ስለዚህ ይሄ አንድነት ትላላችሁ የዓላማ የመርህ አንድነት እንጂ የጌትነት የአምላክነት አይደለም ነው ምክንያቱም የጌትነት የአምላክነት አለመሆኑን አንድነቱ ሌላ መሆኑን በምን እንረዳለን አንድ አንቀጽ ወደ ኋላ ስትመለሱ 29ኛው ቁጥር ላይ አሁን እነሱ የጠቀሱት ዮሐንስ 10:30 ነው 29ኛው ላይ ምን አለ የሰጠኝ አባቴ ከሁሉ ይበልጣል ከአባቴ እጅ ሊነጥቃቸው የሚችል ማንም የለም ስለዚህ እኔና አብ አንድ ነን አለ የሰጠው አባቱ ከሁሉ እንደሚበልጥ ከተናገረ አንድነቱ የደረጃ የክብር ሊሆን አይችልም ይሄን መብለጥ ደግሞ በሌላ ቦታ ዮሐንስ 14:28 ላይ የምትወዱኝስ ብትሆኑ ወደ አብ በመሄዴ ደስ ባላችሁ ነበር ምክንያቱም አብ ከእኔ ይበልጣል አለ ከእኔ ይበልጣል እዚህ ጋር አንድ ይያለ እዚህ ጋር እንዴት መብለጡን ተናገረ አንድነቱ ሌላ ነው የስልጣን የደረጃ አይደለም የውቀት አይደለም ማርቆስ ወንጌል 13:32 ላይ ስለዚያች ቀን ወይም ስለዛች ሰዓት ከአብ በቀር የሰማይ መላእክትም ልጅም በ1980 ትርጉም ወልድም ቢሆን አያውቅም ያቺ ሴት ቂያማ ያቺ ቀን ቂያማ ሰዓቲቷ አላውቅም ምን ያለ አብ ግን ያውቃል አለ ስለዚህ በእውቀት አንድ አይደሉም በስልጣን አንድ አይደሉም ዮሐንስ 5:30 እኔ ከራሴ አንዳች ላደርግ አይቻለኝም አለ ከራሱ ምንም ማድረግ አይችልም እግዚአብሔር ግን ይችላል ስለዚህ ስልጣናቸው አንድ አይደለም እንደሰማሁኝ ፈርዳለሁ አለ እንደሰማው ከማን ነው የሚሰማው ከአምላኩ ከተባለ አምላኩ እስከማን ይሰማል ከማንንም አይሰማም በራሱ ነው የሚያደርገው ፍርዴም ቅን ነው የላከኝን ፍቃድ እንጂ ፍቃዴን አልሻም አለ የራሱን ፍቃድ ሳይሆን የማንን ነው የሚሻው የላከኝን ማን ላከው አንድ ከሆኑ ራሱ አይሆንም ስለዚህ አንድ ምትለዋ የዓላማ አንድነት ነች እንጂ የመለኮት የጌትነት አይደለም በቃ በግድ እንጠምዝዘውና እነሱ እንዳሉት አይ በጌትነትም በአምላክነትም እኩል ናቸው ይበሉን ጥሩ ተቀበለናል ግን ጥያቄ ያለን ኢየሱስ ከእግዚአብሔር ጋር በጌትነት በአምላክነት እኩል ከሆነ እኩል ስልጣን ያላቸው ስንት ጌቶች አሉ ስንት አሉ ጌታ ስንት ነው ስትሏቸው ደግሞ እንዴት ጌታ አንድ ከሆነ እኩልናው ምን አመጣው ምክንያቱም ቅድም አንድነቱ የዓላማ ነው ብለን ማስረጃን ስንጠቀስ ይሄ ያንተ ትርጉም ነው አንቀበልም አላችሁ እሺ የእናንተን ነገሩን ስንል አንድ ነን ያለው በሁሉ ነገር ነው በጌትነትም በስልጣንም ባገዛዝም አንዱ ከሌላው አንዱ አይበልጥም ሌላው አያንስም ካሉ ስለዚህ በስልጣን ባገዛዝ እኩል የሆኑ የማይበላለጡ ስንት አምላኮች አሉ እሺ ሁለት አምላክ አለ እንበል አይ ሁለቱም አይደለም አንድ ነው ይሉናል እሺ ከሁለቱ አንዱን ምረጡልና አንድ ነው እንድንል አይ ሁለቱም አንድ ናቸው እንዴ አንድ ከሆኑ ለምን ሁለቱም ብላችሁ ጀመራችሁ ሁለቱም አንድ ናቸው ሁለት ከሆኑ በኋላ አንድ እንዴት ይባላሉ ስትዘጉት ደግሞ አንድ ናቸው ነው አልተባለም ናቸው እነማን ናቸው ቁጥራቸው እነንትና ሊባል ነው አምላክ ናቸው አይባልም ነው የሚባለው አላህ አንድ ነው እንላለን እንጂ እና አላህ አንድ ናቸው ይባላል ስለዚህ ምንድነው የምንረዳው ምረጡልን አንዱን የትኛው ነው የኛ ጌታ
እግዚአብሔር ወይስ ኢየሱስ? ሁለቱም እኮ አንድ ናቸው ይላል። ሁለቱም ማው እኔ ሁለት መሆኑን ሰምቼ አላቅም ነበር ስትለው ኖ አምላክማ አንድ ነው ሁለት አይደለም። እና አንድ ናቸው ያልከው ስንቱን ነው? ሁለቱም። አርዘይቱ ሁለት ናቸው እንዴ? አይ አንድ ናቸው። አንድ ከሆኑ ነው በለኝ ናቸው አትበል። እነማን ናቸው? ሊቆጥር ነው ተመልሶ። ይሄንን ነው ዛሬ እስልምናችሁን ተውና ተቀበሉ እየተባልን ያለ ነው።